ሰዎች ውጤታማ ከመሆን የሚያግዳቸው ብዙ ነገሮች አሉ። እነዚህም በዝርዝር እንይና ወደ ስኬት መንገድ ደግሞ የሚወስደውን እንመለከታለን። የመጀመሪያው lack of clear goal ነው። ያለ እቅድ መመራት፣ ወዴት እንደምትሄዱ አለማወቅ፣ በዘፈቀደ መኖር። ይህ ደግሞ ለህይወታችሁ ፐርፐዝ አለመጨነቅ ነው። እቅድ ቢኖራችሁ ራሱ እርሱ ላይ አትኩራችሁ ተስፋ ባለመቁረጥ መስራት አትችሉም። ምክንያቱም ፎከስድ አልሆናችሁ። አብዛኛውን ጊዜ ይህ ከኮንፈርት የሚመጣ ነገር ነው። ማለትም በህይወታችሁ ምንም መጥፎ ነገር ስላላጋጠማችሁ ወይም ደግሞ ቆርጣችሁ የሚያስነሳችሁ ነገር ምን ነው በቃ የሚያስብል ነገር በህይወታችሁ ስላላጋጠማችሁ አሁን ያላችሁበት ህይወት ስለተመቻችሁ ነው። አዎ ህይወቴን መቀየር ፈልጋለሁ፣ ሀብታም መሆን ፈልጋለሁ፣ ግን ብዙ ስራ ይጠይቃል። እርሱን ለማድረግ ግን ኢነርጂ የለኝም እንደማለት ነው። አብዛኛው ሰው ሀብታም የሚሆነው በህይወቱ ውስጥ ያልተመቸው ነገር ሲኖርና እርሱ መቀየር እንዳለበት ሲወስን ነው። መወሰን አለባችሁ። ሁሉ ነገር ከውሳኔ ይጀምራል። ስለዚህ ወስኑ። አንድ ጥያቄ ልጠይቃችሁ። አሁን ላይ በምትኖሩት ኑሮ ለ10 ዓመት፣ ለ20 ዓመት፣ ለ30 ዓመት በዚሁ ሌቭል ላይ ብትቀጥሉ ደስተኛ ሆናችሁ የምትኖሩት? ህይወቴ አሁን ባለውበት ደረጃ ላይ ብኖር ለ30 ዓመት ደስ ይለኛል ትላላችሁ? ጥያቄውን ለራሳችሁ መልሱት። ሁለተኛው fear of failure ነው። ሰዎች ውድቀትን ይፈራሉ። ውድቀት የስኬት ተቃራኒ አይደለም። ውድቀት የስኬት አንዱ አካል ነው። አብዛኛው ሰው አንድ ነገር ለመጀመር ያስብና በራሱ በፈጠረው ሐሳብ ሳይሳካ ሲበላሽ አይቶ ፍርሃት ያድርበትና ስራውን ገና ሳይጀምር ወድቃለሁ በሚል ሐሳብ ብቻ እርግፍ አድርጎ ይተዋል። በራሳችሁ አእምሮ ተሸናፊ ሆናችኋል። የራሳችሁ አእምሮ እንዴት ነው ጌም የሚጫወትባችሁ? ፍርሃት፣ ጥርጣሬን በውስጣችሁ ስታስገቡ ሰይጣን እየነገሰባችሁ እንደሆነ አታውቁም? ፍርሃትና ጥርጣሬ ከሱ የሚመጣ ነው። መጽሐፍ ቅዱስ ምንድነው የሚለው? ኃይልን በሚሰጠኝ በእግዚአብሔር ሁሉን ማድረግ እችላለሁ ይላል። ስለዚህ ይህን እግዚአብሔር ቃል ይዛችሁ ለህልማችሁና ማሳካት ለምትፈልጉት ነገር መጀመሪያ ጸልዩ፣ ከዛም በኋላ ጀምሩ። አለቀ። ሶስተኛው limited resources ህልማችሁን ለማሳካት የሚያግዛችሁ ነገሮችን አለማግኘት ነው። ማለትም ይህ ነገር ወደ ማማረር እንድትሄዱ ያደርጋችኋል። እኔ እኮ ይሄ የለኝም እንጂ አድርገው ነበር፣ ይህ ቢኖረኝ እኮ እንደዚህ ቢሆን ኖሮ፣ እንደዚህ የምትሉ ሰዎች መቼም አትጀምሩ። ያላችሁን ትታችሁ የሌላችሁ ላይ ፎከስ ስላደረጋችሁ ውጤት አትጠብቁ። በዚህ ፋንታ እጃችሁ ላይ ባለው ነገር ጀምሩ። ጠይቁ፣ ኦንላይን ላይ ኤአይን ተጠቀሙ። ስራችሁን ቀን በቀን ከትንሽ ነገር ጀምራችሁ ቢውልድ ማድረግ ጀምሩ። አራተኛው ፑር ታይም ማኔጅመንት። አብዛኛው ሰው መቅደም ያለበትን ትቶ የሌለበትን ያደርጋል። ለምሳሌ አንድ ሰው ማድረግ ያለበትን ስራ ትቶ ቆይ በኋላ ሰራዋለሁ ብሎ ቲክቶክ ቪዲዮ ያያል። እዛም ላይ 2 ሰዓት ሳያውቀው ያጠፋል። 2 ሰዓት ራሱ በትንሹ ነው። በዚህ አይነት ሁኔታ ውጤት ተጠብቃላችሁ? በ2 ሰዓት ውስጥ ምን ያህል ስራ እንደሚሰራ አታውቁም? በዚህ ራሳችሁን ፈትሹና ወደ ስራ ግቡ። አምስተኛው ኔጌቲቭ ማይንድሴት። ሁልጊዜ የምታማርሩ ከሆነና ነገሮችን ሁሉ ችግር አድርጋችሁ የምታዩ ከሆነ ውጤታማ ለመሆን አታስቡ። ይቅርባችሁ። ማንም ማንም በዚህ አይነት አስተሳሰብ ውጤታማ የሆነ የለም። ችግር ሲያጋጥማችሁ ደስ ሊላችሁ ይገባችኋል። ምክንያቱም የተሻለ ነገር ይዞ ስለሚመጣና ይህ ችግር የእናንተ ስቴፒንግ ስቶናችሁ ነው። ስለዚህ አንድ ችግር ወይም ደግሞ አንድ የማትፈልጉት ነገር በህይወታችሁ ሲያጋጥማችሁ ደስ ሊላችሁ ይገባል። ምክንያቱም እናንተ የማታዩት አንድ ነገር ትልቅ ብሌሲንግ ይዞ ስለሚመጣ ነው። ስለዚህ ይህንን ብሌሲንግ ወይ እናንተ ታፈጡታላችሁ ወይ ደግሞ ታርቁታላችሁ። የምታቀርቡት ምንድነው? በማመስገን ነው። የምታርቁት በምንድነው? በማማረር ነው። ስታማርሩት ብሌሲንጉ ሆልድ ይሆንባችኋል። ስለዚህ ከፈጣሪ ጋር ሆናችሁ ያንን ችግር ማለፍ ነው። ምክንያቱም ይዘው የሚመጣላችሁ ነገር አታውቁትም። እኔ ፐርሰናሊ የምለውን ነገር ልንገራችሁ። ሁላችንም በህይወታችን የሆነ ነገር ይፈጠራል። አቀባበላችን ግን ይለያያል። እኔ የምለው እንደዚህ ነው። እግዚአብሔር ሆይ ይህ የተፈጠረው እኔን ወደ ተሻለ ነገር ለመምራት እንደሆነ አውቃለሁ። አሁን ላይ ባለው ሲቹዌሽን መወሰንም አልችልም። ምክንያቱም ይህ የተከሰተው አንተ ምርጥ ነገር ስላዘጋጀ ነውና በዚህ ደስ ይለኛል። ይህንን ነው የምለው፣ አላማረርም። ስለዚህ እንዲህ አይነቱን አስተሳሰብ ተለማመዱት።
ያው አማራችሁ ምንም አታመጡ ሞር ኬዮስ ካልሆነ በስተቀር። ስለዚህ ምንም ቢፈጠር አመስግኑና ብሌሲንግን ተቀበሉ። በዚህ ላይ ስጨምር በመንፈሳዊ ህይወታችሁ ጠንካሮች መሆን አለባችሁ። በዚህም ትፈተኑበታላችሁ። በጸሎት ግን ብትጸኑ ምንም ነገር አይነቀነቃችሁ። ምክንያቱም ፈጣሪ ከእናንተ ጋር እንደሆነ በልባችሁ ስለምታውቁትና እርሱ ሁሉን ስለሚያስተካክል በዛ ላይ እምነት ይኖራችኋል። ምንም ቢፈጠር ውስጣችሁ ሰላም ነው የሚሆነው። 6ኛው lack of persistence። ህልማችሁ ላይ ስትሰሩ ትንሽ እንዳያችሁት አይ ይሄ ነገር አይሆንም ብላችሁ የምትተዉ ሰዎች ወዴት ለመሄድ ነው? እዚህ ላይ መጽናት ያለባችሁ እኮ ህልማችሁ እስኪሳካ ነው እንጂ ዛሬ ጀምራችሁ ዛሬ ሚሊዮነር የምትሆኑበት ነገር አይደለም። የራሳችሁ የገዛ ህልማችሁ ላይ መስራት ፈልጋችሁ አልተሳካም ወይም ደግሞ አይሆንም የምትሉት ምን ልታደርጉ ነው? በህይወታችሁ ሄዳችሁ የምትጠሉትን ስራ ተቀጥራችሁ ለመስራት ነው እድሜ ልክ በማትፈልጉት የደሞዝ መጠን? ህልማችሁ ላይ ግን ብትሰሩ እስከ ሚሊዮን የማግኘት እድሉን ትታችሁ ማለት ነው። ምክንያታችሁ ደግሞ ተሰላቻችሁ ወይም ደግሞ አልተመቻቸላችሁም ወይንም አይሳካም ብላችሁ በራሳችሁ አይምሮ ወስናችሁ ስለጨረሳችሁ ነው። እስቲ በደንብ አስቡበት። 7ኛው ዲስትራክሽን ነው። ህልማችሁ ላይ ከመስራት ይልቅ ከጓደኞቻችሁ ጋር መዝናናትና ፈታ ማለትን ትፈልጋላችሁ። ከዛ ሚሊዮነር ደግሞ መሆንም ትፈልጋላችሁ። የቱ ጋር ናችሁ? አንዱን ምረጡ። አንዳንድ ሰዎች እንደዚህ ይላሉ፣ ለዘላለም አልኖርም፣ ለምን እጨነቃለሁ? ፈታ ብዬ ልኖር እንጂ። በሁሉ ነገር ዜሮ ሆኖ ፈታ ዘና ማለት አይከብድም? አንዳንድ ሰዎች በህይወታቸው የሆነ ነገር ሲያጋጥማቸው ፈታ ዘና በማለት ለመሸፈን ይሞክራሉ። ይሄ ደግሞ for long run አይጠቅማችሁም። it will catch you eventually። ስለዚህ ያላችሁ አማራጭ አንድና አንድ ነው። እሱም ወደ እግዚአብሔር ዙሩ፣ ጸልዩ፣ መጽሐፍ ቅዱስ አንብቡ። ማንም አይደርስላችሁ። ማንም ይቀርበኛል የምትሉት ሰው ራሱ አይደርስላችሁም። በህይወታችሁ ያለው ፐርማነንት እግዚአብሔር ብቻ ነው። ስለዚህ ሁል ጊዜ እርሱን አናግሩት፣ ይሰማችኋል። 8ኛው lack of support። ህልማችሁን የማይደግፉ ሰዎች፣ ቤተሰብ፣ ጓደኛ አፌክት ሊያደርጋችሁ ይችላል። ወሳኝም ነገር ነው፣ ግን ይህ ሊያስቆማችሁ አይገባም። እግዚአብሔር አለላችሁ፣ ለእርሱም ንገሩት፣ ከዛም ጀምሩ። እርሱ ራሱ እናንተን የሚደግፉ ሰዎችን ያመጣላችኋል። ከፈጣሪ ብቻ አትለዩ። He will provide with anything you need። ማንንም ላይ እንዳትተማመኑ፣ እግዚአብሔር ላይ ብቻ ተማመኑ። ምክንያቱም እሱ መቼም ቢሆን ዲስአፖይንት እንድትሆኑ አያደርግም። because he got you። ምክንያቱም መጽሐፍ ቅዱስ ራሱ ይላል አልለቅህም መቼም አልተውህም ይላል። 9ኛው comparison with others። ይህንን በአጭር ንግግር እገልጸዋለሁ። ራሳችሁን ከሌሎች ሰዎች ጋር አታወዳድሩ። ራሳችሁን የምታወዳድሩት ሰው ጀርባ ምን እንዳለ አታውቁ። ራሳችሁን የምታወዳድሯቸው ሰዎች ከነሱ ጀርባ የጠላት ቤት ሊሆኑ ይችላሉ፣ እናንተ ደግሞ እግዚአብሔር። ስለዚህ ማወዳደርን አቁሙ። 10ኛውና የመጨረሻው inadequate skills and knowledge። ማሳካት በምትፈልጉት ነገር ውስጥ የማታውቁት ነገር ካለ ጠይቁ፣ ተማሩ። ለማወቅም ፈቃደኛ ሁኑ። አብዛኛው ሰው መጠየቅን ይፈራል፣ የማያውቀውን ነገር። ለምን? ፍርሃት ይገድባችኋል እንጂ አያሳድጋችሁ። የማታውቁት ነገር ካለ ጠይቁ። ለማወቅም ለመማርም ፈቃደኛ ሁኑ። ከዛም ወደ ህልማችሁ የሚመራችሁን ዕውቀት ያዙና ተጓዙ። በምትሰሩበትም ነገር ላይ ጽኑ እስኪሳካ ድረስ። በምትሰሩበትም ላይ የእግዚአብሔርን ፍቃድ ጠይቃችሁ ጸልያችሁ መንገዳችሁን ጀምሩ። እርሱም ትክክለኛውን መንገድ ያሳያችኋል።